Hello, my dear followers. It's me, Instructor Torin. Today, I'm also back with the episodes of different ways of asking for and telling time. Before getting started to the episodes, I want you to stick with me to the end of the episodes. Right now, let me dive into the lesson. So, the lesson that we're going to share together is that it is about different ways of asking for and telling time. Good, so as you have seen on the whiteboard, the lesson that we're going to share today is different ways of asking for as well as what telling time. So when we want to just ask for time as well as telling it, we can use different word expressions or phrases. Commonly today, I'm gonna just want to teach you about how to ask for it as well as telling it. So the first one is what? How to ask for what? For the time. So when we want to just ask for time, we can have different common expressions, especially the four common expressions we are going to just watch some history or learn today is what? Yes, the first one is what? To ask it, I can use it. What time is it right now? What time is it right now? And finally, question mark. The second common expression we can use to ask for time is that what is the time? What is the time? The third one is do you have the time? Do you have time? The last and fourth one is what? Could you tell me time? Could you tell me time? ውድ የቻሪቲ ኢንግሊሽ ቤተሰቦች እንኳን በሰላም ወደ ዩቲዩብ ቻናላችን ተቀላቀላችሁ ወይም ደግሞ መጣችሁ እያልኳችሁ ዛሬ ደግሞ እንደምትመለከቱት በጋራ ሼር የምንደራረገው እንዴት ሰዓት መጠየቅና ሰዓትን መመለስ ወይም ደግሞ መናገር እንደምንችል አብረን የምንማረው ይሆናል። የዛሬ ትምህርታችን ቀለል ባለ መንገድ አስረዳችኋለሁ። እስከ ትምህርቱ ፍጻሜ ከኔ ጋር እንድትሆኑ እጋብዛችኋለሁ። ቀጥታ ወደ ትምህርታችን የምንገባ ይሆናል ማለት ነው። አዎ የመጀመሪያው እንዴት ሰዓት መጠየቅ እንዳለብን የምንጠቀማቸው ኤክስፕሬሽኖች ወይም ደግሞ ገለጻዎቹን ነው የሚያሳያቸው። ሰዓት መጠየቅ በምንፈልግበት ሰዓት በተለያየ መንገድ መጠየቅ ይቻላል። ነገር ግን ዋናዎቹ የምንላቸው እዚህ ጋር የጻፍኩላቸው ናቸው። ለምሳሌ what time is it right now ብለን ሰውን መጠየቅ እንችላለን። አሁን ሰዓት ስንት እንደሆነ ለመጠየቅ በምንፈልግበት ሰዓት ሰዓቱ ስንት ይሁን ብላችሁ ስትጠይቁ ምን ትሉታላችሁ ማለት ነው? what time is it right now ብላችሁ መጠየቅ ይቻላል ማለት ነው። ይሄንንም የማትፈልጉት ከሆነ ሌላ ኦፕሽን ወይም ደግሞ ምርጫ ይኖራችኋል። የሚቀጥለው ምርጫ ምን ይላል? what is the time ሰዓት ስንት ነው ከላይኛው ጋር ተቀራራቢ ናቸው ማለት ነው። ስለዚህ የተጠቀምናቸው የቴንስና ሌሎቹ ቃላቶች ናቸው ልዩነቱ እንጂ አንድ አይነት ትርጉም አላቸው ማለት ነው። ምንና ምን what time is it right now እና what is the time ማለት ይቻላል ማለት ነው። ወይ ደግሞ አንድ ሰው ሰዓት ይዘሃል ወይ ወይም ደግሞ ሰዓት አለክ ወይ ለማለት በሚፈልግበት ሰዓት ወይም ደግሞ ሰዓቱ እንዲነገረን ስንፈልግ do you have the time ብለን መጠየቅ ይቻላል ማለት ነው። የመጨረሻው could you tell me the time please ብላችሁ መጠየቅ ትችላላችሁ ትህትና ባለበት መንገድ ማለት ነው። እነኚህ ቃላቶች ምንድን ናቸው? ሰዓትን ለመጠየቅ የምንጠቀምባቸው ናቸው ማለት ነው። በሌላ መንገድ ደግሞ ሰዓትንስ እንዴት መናገር ይቻላል? ወይም ደግሞ ሰው ስጠይቃችሁ መልስ ትሰጡታላችሁ። መልስ በምትሰጡበት ሰዓት ደግሞ ምን አይነት ኤክስፕሬሽኖች ወይም ደግሞ ምን አይነት አገላለጽ ልትጠቀሙ ትችላላችሁ? ወይም ለምለው ሁለት ዋና ነገሮች አሉ ማለት ነው። When we want to just want telling the time, we can also have two different major ways. The first way is to what tell time. That's just by calling or by saying the minute first and then hour.
or by calling an hour first and then minutes. ሁለት መንገዶች ሊኖሩ ይችላሉ ማለት ነው። የመጀመሪያ ሰዓቱን አስቀድሞ መጥራት ከዛም ደቂቃው መጨረሻ ላይ በማስገባት ወይንም ደግሞ ደቂቃውን በማስቀደም ሰዓቱን መጨረሻ በማድረግ መጠቀም ይቻላል። ስለዚህ ሁለቱንም ነው የሚያሳያቸው ማለት ነው። እነኚህ የምንጠቀምባቸው ለምንድን ነው? ለመጠየቅ ነው ወይም ደግሞ ሰዓትን እንዴት መጠየቅ እንዳለብን ነው። ሰዓት ለመናገር ቅድም እንዳልኳቸው ወይም ምን ማድረግ እንችላለን? ደቂቃውን ማስቀደም ወይ ደግሞ ሰዓቱን ማስቀደም ከዛ ደቂቃውን መጨረሻ ማድረግ ወይ ደግሞ ሰዓቱን መጨረሻ በማድረግ እንዴት እንደሆነ ላሳያቸው። ለምሳሌ እዚች ላይ የሚሰጣችሁ ሰዓት ስንት ናት? 1 ሰዓት ነች። እችኛው በእንግሊዝኛ ምን ትባላለች? ሻርፕ 1 o'clock ብለን የምንጠራት ናት ማለት በእንግሊዝኛ 1 ሰዓት አናቱ 1 ሰዓት ተብሎ ሲጠራ ኢስ 1 o'clock ሻርፕ 1 o'clock ብላችሁ መጥራት ትችላላችሁ ማለት። ነገር ግን 1 ሰዓት ከ05 ከሆነ 5 ዲጂት እየጠራ ነው። ልብ በሉ እዚህ ጋር ሰዓት የምንናገረው ማለት ነው። የሚቀጥለው 5 ዲጂት ሲሆን 10 ነው የሚሆነው። ከዛ 15 ይሆናል። ከዛ ስንት ነው የሚሆነው? 20 ከዛንስ 25 ይሆናል። ቀጥሎ ስንት ነው? 30። እሺ እነኚህ እስከዚህ ድረስ ያሉትን ምን ብላችሁ እንደምትናገሩ ላሳያቸው። እነኚህ ኮመኖች ናቸው። ከ05 ጀምሮ እስከ 30 ድረስ ያሉት በተመሳሳይ መንገድ ሊጠሩ ይችላሉ። ይህ ማለት ፓስት በማለት ነው የሚታወቁት ማለት ነው። ለምሳሌ እንግሊዝኛ ውስጥ አማርኛ ውስጥ በምታወሩበት ሰዓት ከ የምትለውን ትጠቀማላችሁ። ለምሳሌ 1 ሰዓት ከ5 ነው የምንለው አይደል እዚህ ቦታ ላይ። ስለዚህ በእንግሊዝኛ የምትባሏ ፓስት ትባላለች። ስለዚህ ደቂቃዎቹን አስቀድመን መጥራት ከዛም ሰዓቱን መጨረሻ ላይ ማስገባት ነው ይሄ። ስለዚህ የመጀመሪያ ላይ እስከ 30 ድረስ ያሉት ከ05 እስከ 30 ድረስ ያሉት ምን እንላቸዋለን ብያቸዋለሁ? ፓስትን በማስገባት ወይም ደግሞ የአማርኛ ቃል ከምትለዋ ማለት ነው። ስለዚህ 1 ሰዓት ከ5 ስትሉ ምንድን ነው የምትሉት ማለት ነው? ደቂቃውን ቀድሞ መጥራት ከዛም ሰዓቱን መጨረሻ ማስገባት ነው። እቺ ደቂቃ ስንት ናት? 5 ደቂቃ ነው። ስለዚህ 5 ብለን ከዛም ቀደም ከማለት ፓስት ነው ብያቸዋለሁ። ፓስት አስገብተን ከዛ መጨረሻ ላይ አንዱን እንጠራለን። ስለዚህ 5 past 1 ትሉታላችሁ ማለት ነው። እቺኛው ምን ትባላለች ማለት ነው? 5 ደቂቃው ቀድሞ ይመጣል ብያቸዋለሁ። 5 ፓስት ብላችሁ ትጠሩታላችሁ። ከዛ ሰዓቱን መጨረሻ ነው የምናስገባው። ልብ በሉ። ሁለተኛ ላይ ደግሞ ደቂቃዋ 10 ስለሆነች 10 ፓስት ነው የምትሉት ማለት ነው። 10 ምን ፓስት እንለዋለን። ቀጥሎ 15 ነው። 15 ማለት ከሩብ ስትሉ ምን ይባላል ይሄኛው ማለት ነው? ኤኳርተር ይባላል። ኤኳርተር ፓስት ነው የምትሉት አትርሱ። ኤኳርተር ፓስት ሁሉም ላይ ፓስት ይኖራል እስከ 30 ድረስ ማለት ነው። እሺ ቀጥሎ ስንት ነው? ከ20 ስለሆነ ምን እንለዋለን ማለት ነው? 20 ፓስት 20 ማለት ትችላላችሁ እናንተ 20 ፓስት ዋንም በኋላ እንመጣበታለን። ቀጥሎ 25 ነው። ስለዚህ ከ25 ስትሉ 25 ፓስት 25 ፓስት እንለዋለን። ቀጥሎ ማን ነው የሚመጣው? 30 ነው። ስለዚህ እችኛው ምን ትባላለች በእንግሊዝኛ? ከግማሽ ነው ማለት ምን ማለት ነው? ተኩል ስንል ማለት ነው። ሃፍ ፓስት እንለዋለን። ስለዚህ የሷ ሌላ ስም ሃፍ ስለሆነ ሃፍ ፓስት ብለን በምንጠራበት ሰዓት እነኚህ ምንድን ናቸው ማለት ነው? ደቂቃውን በማስቀደም ሰዓትን መጥራት ማለት ነው። ከዛን አሁን የቀራችን አንድ ስለሆነች እስከ መጨረሻ ድረስ ምን እናስገባለን ማለት ነው? እቺ ገዳ 5 past 1 እንለዋለን። ስለዚህ 1 ሰዓት ከ5 በእንግሊዝኛ ሲጠራ ምን ይባላል ማለት ነው? 5 past 1 ይባላል ማለት ነው። 1 ሰዓት ከ10 ስንል ደቂቃው ነው የምናስቀድመው። ፓስት የምትለው እስከ 30 ድረስ ትሄዳለች ብያቸዋለሁ። የምትለው የአማርኛ ቃል ስለሆነ ማለት ስለዚህ ቴን ፓስት ብለን ከዛን ዋንን እዚህ ጋር የምናስገባለን። ቴን ፓስት 1 ማለት 1 ሰዓት ከ5 ማለት ነው። ቀጥሎ ኳርተር ፓስት አሁንም 1 የምትለውን እዚህ ጋር እናስገባለን። ኳርተር ፓስት 1 ማለት ምን ማለት ነው? 1 ሰዓት ከሩብ ማለት ነው። ኳርተር ፓስት 1 ይባላል። 1 ሰዓት ከሩብ ማለት ነው። ቀጥሎ 1 ሰዓት ከ20 ስትሉ 20 ፓስት ላዩ ላይ 1 እንጨምራለን። 20 ፓስት 1 ስትሉ ምንድነው ማለት ነው? 1 ሰዓት ከ20 እያላችሁ ነው ማለት ነው። ሌላኛው 25 ፓስት 1 ስትሉ 1 ሰዓት ከ25 እያላችሁ ማለት ስለዚህ
25 past 1 ማለት 1 ሰዓት ከ25 ነው። 1 ሰዓት ተኩል ስትሉ እንግዲህ ተኩል ማለት ሃፍ ነው። ሃፍ ፓስት ስንል ደግሞ 1 ሰዓት ተኩል ሲሆን ምን ይባላል ማለት ነው? ሃፍ ፓስት ምን 1 ይባላል ማለት ነው። ስለዚህ ከስንት ጀምሮ ከ05 ጀምሮ እስከ 30 ድረስ ያሉት የደቂቃውን ቁጥሩን በመጥራት ፓስት ላይ መጨመር ነው። ለምሳሌ እዚህ ጋር 05 ነበር ወይም ደግሞ 5 ደቂቃ ነበረ 5 ነው ብዬ ከዛ ፓስት ጨምርበታለሁ 5 ፓስት ብዬ ከዛን ሰዓቱ 1 ስለሆነ 1 ነው የምለው። 2 ከሆነ ደግሞ እዚህ ጋር 5 ፓስት 2 ነው የምለው ማለት ነው። 3 ከሆነስ 5 ፓስት 3 እያላችሁ 5 ፓስቷ ኮመን ነች ማለት ነው። የትኛውም ጋር ከ1 ሰዓት ጀምሮ እስከ 12 ሰዓት ያለው ሰዓቷ መጨረሻ ላይ ትመጣለች። ደቂቃው ቀድሞ ይመጣል ማለት ነው። ቀጥሎ ማን ነው 10 ፓስት ስንል ከ10 ለምሳሌ 2 ሰዓት ከ10 ስትለው 10 ፓስት 2 3 ሰዓት ከ10 10 ፓስት 3 4 ሰዓት ከ10 10 ፓስት 4 እያላችሁ መቀጠል ነው ማለት ነው። ይሄ ማለት እስከ የት ድረስ ነው? እስከ 30 ድረስ። አሁን ደግሞ ሌላ ማወቅ ያለባችሁ ነገር ከ35 ጀምሮ እስከ 55 ደቂቃ ያለውን ደግሞ ለብቻ የምንመለከተው ይሆናል። ለምሳሌ 1 ሰዓት ከ35 ከዛንስ 1 ሰዓት ከ40 1 ሰዓት ከ45 1 ሰዓት ከስንት የስ ከ50 እና የመጨረሻ 1 ሰዓት ከ55 5 ዲጂቶች ሄደን አሁን ደግሞ ከ35 እስከ 55 ያሉት ቅድም እዚህ ጋር ፓስት ብላችሁ እየጨመራችሁ ነበር ስትሉ የነበረ ምን ለመጥራት ከምናምን ብላችሁ ሰዓቱን ስትጠቅሱ 1 ሰዓት ከምናምን ብላችሁ ስትጠቅሱ እስከ 30 ድረስ ፓስት እያላችሁ ደቂቃው ላይ እየጨመራችሁና ሰዓቱን መጨረሻ ላይ እያደረጋችሁ ነው የተጠቀማችሁ። አሁን ደግሞ እነኚህ 35 40 45 50 55 የምንላቸው ጉዳይ የሚባሉት ናቸው በአማርኛ። ስለዚህ ጉዳይ ማለት ደግሞ በእንግሊዝኛ ቱ ይባላሉ። ለምሳሌ እዚህ ጋር ስንት ጉዳይ ነው? 25 ጉዳይ ነው። 25ቷን ጠርተን እላዩ ላይ ቱን ትጨምራላችሁ ማለት ነው። ቀደም 5 ደቂቃ ጠርታችሁ ፓስትን እላዩ ላይ የጨመራችሁ ወይም ደግሞ 10 ደቂቃ ጠርታችሁ ፓስትን ነው የጨመራችሁ። እዚህ ጋር ስትመጡ ደግሞ ምንድነው የምታደርጉት ማለት ነው? የጎደለውን ደቂቃ በመጥራት የሚቀጥለውን ሰዓት ነው የምንጠራው። ለምሳሌ የሚቀጥለው ሰዓት 2 ሰዓት ነው። እዚህ ጋር 1 ሰዓት ትላላለ 2 ሰዓት ነው። ለ2 ሰዓት ሩብ ጉዳይ ስለምትሉ 1 ሰዓት እዚህ ጋር አትጠራው። ስለዚህ ምንድነው የምንለው ማለት ነው? 25 ቱ ነው የምንለው። ምክንያቱም ለ2 ጉዳይ ነው እያጠራን ያለ ነው። እስከ 55 ድረስ ያሉት 2 ሰዓት አይጠራም። ለምን 1 ሰዓት አይጠራም? ለ2 ጉዳይ እያለ ስለምንለው ማለት ነው። ስለዚህ በዛን ሰዓት እዚህ ጋር 25 ደቂቃ ነች የቀራችን። ስለዚህ ምን እንለዋለን? 25 ቱ እንለዋለን። 25 ልብ በሉ የቀደሙ ፓስት ነው። አሁን ግን ቱ ነው የምናስገባው ከ35 እስከ 50 ድረስ ያለው ጉዳይ ስለሆነ ማለት ነው። እነዚህ ደግሞ ስለሆነ ነው። ስለዚህ 25 ቱ የምትሏን ቃል አለን። አሁንም ደግሞ 20 ጉዳይ ስንል 20 ቱ እንለዋለን። 20 ወይም ደግሞ 22 20 ጉዳይ ማለት ነው። የሚቀጥለው ደግሞ ኳርተር ቱ ሩብ ጉዳይም ስንል ሩብ ማለት ቀደም እንዳልኳቸው ኳርተር ይባላል። ኳርተር እላዩ ላይ ቱ ጨምሩበት ኳርተር ቱ ይሆናል ማለት ነው። የሚቀጥለው 10 ጉዳይ ነው። ስለዚህ 10 እንለዋለን። 10ን ጉዳይ ስንጨምርበት ቱ ነው የምትለው 10 ቱ እንላለን ማለት ነው። የጎደለን ሰዓት መጨረሻ ላይ ነው የሚጨምርበት። ከዛን እዚህ ጋር ደግሞ 5 ጉዳይ ነች። ስለዚህ 5 ቱ ትሉታላችሁ ማለት ነው። 5 ቱ እንለዋለን። አሁን እንግዲህ የሚባለው ደቂቃው 25 ጉዳይ 25 ቱ እንለዋለን። 20 ጉዳይ 22 እንለዋለን ወይም ደግሞ 22 እንለዋለን። ኳርተር ቱ ሩብ ጉዳይ፣ ቀጥሎስ 10 ቱ 10 ጉዳይ፣ ቀጥሎስ 5 ቱ እንለዋለን። ቀደም 5 ፓስ ያለው ከ5 ነው። እዚህ ጋር ግን 5 ቱ ስንል 5 ጉዳይ ነው። እዚህ ጋር ከ10 ስንል 10 ፓስት ነው። 10 ጉዳይ ስንል ግን 10 ቱ እንላለን። እዚህ ጋር ሩብ ጉዳይ ስንል ኳርተር ቱ እንላለን። ከሩብ ስንል ግን ኳርተር ፓስት እንለዋለን። ስለዚህ እዚህ ጋር ከ25 ነው ስንል 25 ፓስት እንለዋለን። 25 ጉዳይ ስንል ግን ምንድነው 25 ቱ እንለዋለን። 20 ጉዳይ ሲሆንስ 20 ቱ እንለዋለን። ከ20 ስንል ደግሞ 20 ፓስት እንለዋለን። ስለዚህ እነኚህ በአጭሩ የትኛውም ሰዓት
መግለጽ ስትፈልጉ ወይም ደግሞ መናገርም ሆኖ መጠየቅ በምትፈልጉበት ሰዓት እነኝህን ምን መጠቀም ይቻላል ማለት ነው? ኤክስፕሬሽኖቹን በአጭሩ መጠቀም ይቻላል ማለት ነው። ስለዚህ እዚህ ጋር አሁን የጎደለን ሰዓት ለሁለት ሰዓት ስለሆነ እዚህ ጋር ምን አድርጋለን ማለት ነው? ቱ የሚለውን ቁጥር አስገባለን ማለት ነው። የቀደሙ ግን ዋን ሰዓቱ ራሱ ነው የጠራሁት እስከ ድረስ እስከ 30 ድረስ ከ35 ግን ያንን ሰዓት መጥራት አይጠበቅብኝም። ወደሚቀጥለው ሰዓት ስለሚሻገር ለሁለት ሰዓት 25 ጉዳይ ስለሆነ ቱን ነው መጥራት የምኖርብኝ ማለት ነው። ስለዚህ እዚህ ጋር ምን እላለሁ? 25 to 2 ለሁለት ሰዓት 25 ጉዳይ ለሁለት ሰዓት 20 ጉዳይ ሲሆን ደግሞ 20 to 2 እንላለን ማለት ነው። ለሁለት ሰዓት ሩብ ጉዳይ ሲሆን quarter to 2 እንላለን ማለት ነው። ቱ ሁለት ጊዜ ማለት ነው። የስ ሁሉም ቦታ ላይ ቱ እያላቸው ቱ እቺ የፕሪፖዚሽኑ አይነት እና ቱ ነምበሩን ትጠሩታላችሁ ማለት ነው። ስለዚህ 10 to 2 ስትሉ ለሁለት ሰዓት 10 ጉዳይ ለሁለት ሰዓት 5 ጉዳይ ደግሞ 5 to 2 ብለን ምን ማድረግ እንችላለን ማለት ነው። በአጭሩ መግለጽ ይቻላል ማለት ነው። በዚህ ምሳሌ እስቲ ለእናንተ አንድ ጥያቄ ልስጣችሁና ቁጥሩን አስቀምጠን በዚህ እንደ ተረዳችሁት እንሞክር። የመጀመሪያው 3 የምትሆን ሰዓት ልስጣችሁና በዚህ አሁን ባሳዩአችሁ ምሳሌ መሰረት በቀላሉ እንድትሞክሩ ፈልጋለሁ። ለምሳሌ የሚሰጠን ሰዓት 7 ሰዓት ይሁን። ቀጥለው 7 ሰዓት ከ5 7 ሰዓት ከ10 7 ሰዓት ከሩብ 7 ሰዓት ከ20 7 ሰዓት ከ25 7 ሰዓት 7 ተኩል ምናምን ብለን በዚህ ፎርም በምንወስድበት ሰዓት አሁን ባልኳችሁ ምሳሌ መሰረት እችኛውን ጥያቄ ወይም ደግሞ እችኛውን ሰዓት መናገር በምትፈልጉበት ሰዓት እንዴት መናገር እንዳለባችሁ በጋራ እንሞክራለን ማለት ነው። እሺ 7 ሰዓት ሲሆን 7 o'clock ብለን ማለፍ እንችላለን። 7 o'clock ብለን መጥራት እንችላለን። በፍረንች ከሆነ ደግሞ 1 ሰዓት ማለት ነው። ኦልሬዲ በእኛ 7 ለነሱ 1 እንደዛ እያልን ነው የምንለው። እኔው በእኛ ነው እየጠራሁት ያለሁት። እናንተ ወደ እነሱ መቀየር ትችላላችሁ። ያ 6 ሰዓት ልዩነት ስላለ ማለት ነው። ስለዚህ 7 ሰዓት ከ5 ነው በእንግሊዝኛ እንዴት ማለት ያለብን ሞክሩ። እናንተን እየጠበቅኳችሁ ነው። 7 ሰዓት ከ10 7 ሰዓት ከ10 እየጠበቅኳችሁ ነው። ጎበዞች ደቂቃውን አስቀድሞ መጥራት ይቻላል ብያችኋለሁ። ስለዚህ ደቂቃውን ቀድሜ በሚጠራበት ሰዓት ምን እንላለን? 5 ከምትሏን ቃል ፓስት እናስገባለን። 5 ፓስት ሰዓቱ 7 ስለሆነ መጨረሻ እናደርጋለን 7 ይሆናል። ስለዚህ 5 ፓስት 7 ካላችሁ አግኝታችኋል። ሁለተኛ ጥያቄ 2 ሰዓት ከ10 7 ሰዓት ከ10 7 ሰዓት ከ10 7 ሰዓት ከ10 በእንግሊዝኛ እንዴት ይባላል? መጀመሪያ ደቂቃውን መጥራት፣ መጨረሻ ላይ ሰዓት ማስገባት። ግድ ደቂቃችን 10 ስለሆነች 10 እንለዋለን። የምትለዋ ደግሞ ከ10 ስለሆነ 7 ሰዓት ከ10 ስለሆነ ፓስት የምትለዋን እናስገባለን። 10 ፓስት እንለዋለን። ሰዓቷ 7 ስለሆነች መጨረሻ ላይ እናደርጋታለን 10 ፓስት 7 10 ፓስት 7 ማለት 7 ሰዓት ከ10 ነው። እንደዚህ ካላችሁ አግኝታችኋል። ወደሚቀጥለው እንዳለን 7 ሰዓት ከሩብ ማለት ኤኳርተር ነው። ከሩብ ኤኳርተር ፓስት ልትሉ ትችላላችሁ። ሩብ ማለት ኳርተር ነው ትባላል። ስለዚህ 7 ሰዓት ከሩብ በእንግሊዝኛ እንዴት ይባላል? ግድ ኤኳርተር ፓስት 7 ሰዓት ከሩብ ሲሆን ደግሞ 7 መጨረሻ ላይ እናስገባለን። ስለዚህ አንድ ላይ a quarter past 7 the time is quarter past 7 a quarter past 7 ካላችሁ አግኝታችኋል። 7 ሰዓት ከሩብ ለማለት ስትፈልጉ ማለት ነው። የሚቀጥለው 7 ሰዓት ከ20 ነው። ደቂቃችን 20 ነች። 20 የምትለዋን መጀመሪያ ላይ እናስገባለን። ከምትለዋን ፓስት እንጨምራለን። 20 ፓስት ሰዓቱ 7 ስለሆነ 7 የምትለዋን እናስገባለን። አንድ ላይ ስንት ይሆናል? 20 ፓስት 7 ካላችሁ 7 ሰዓት ከ20 ነው እያላችሁ ነው ማለት ነው። አግኝታችኋል እንደዛ ካላችሁ። የሚቀጥለው
7 ሰዓት ከ25 ነው። 25 ማለት 25 ነው። 25 ፓስትን እናስገባለን፣ 7 እናስገባለን አንድ ላይ መጨረሻ ላይ ስንት ይሆናል? 25 ፓርት 7 7 ሰዓት ከ25 ካላችሁ አግኝታችኋል። የመጨረሻው ግማ አይምን እዚህ ጋር ተኩል ነው። ተኩል በእንግሊዝኛ ሃፍ ይባላል። ከስንል ደግሞ ተኩል ነው ሲባል ደግሞ ፓስ ይጨመርበታል። ስለዚህ ሃፍ ፓስት እንለዋለን። ሃፍ ፓስት ሰዓቱ 7 ነው። 7 ሰዓት ተኩል ስለሆነ ሃፍ ፓስት 7 ብለን ባጭሩ ምን ማድረግ እንችላለን? መግለጽ እንችላለን ማለት ነው። ግድ ሁለተኛው መንገድ ደግሞ የምንጠቀመው ሁለት መንገድ አለ ብያቸዋለሁ። ቀደም ደቂቃውን በማስቀደም እንደነኛ አይነቱ ነው ማለት ነው። አሁን ደግሞ ሰዓቱን በማስቀደም ሰዓቱን መጀመሪያ ላይ በመውሰድ ደቂቃውን ደግሞ መጨረሻ በማድረግ ለምሳሌ እችኛው ሻርፕ 7 o'clock ብላችሁ መጥራት ትችላላችሁ። እንደቀደሙ ነው። ይሄኛው ግን ቀደም 5 ፓስት ያለውን አሁን ደግሞ O5 ብለን እንጠራለን። ስፔሻሊ ፈረንጆች በሚጠቀሙበት ሰዓት O5 ብሎ ነው የሚጠቀሙት። ስለዚህ 7 ሰዓቱ ቀድማ ትመጣና ቀደም መጨረሻ ላይ ነበረች። እዚህ ጋር ግን መጀመሪያ ላይ ስትመጣ እንዴት ትሆናለች ማለት ነው? 7 O5 እንለዋለን ማለት ነው። ለምን O5 ማለት 7 ከ5 የምንለው ነው ማለት ነው። የሚቀጥለው ደግሞ 7:10 7 ሰዓት ከ10 ደቂቃውን ቴንን መጨረሻ እናደርጋለን። ሰዓቱን መጀመሪያ ላይ ማስገባት ነው። 7:10 ካላችሁ 7 ከ10 እያላችሁ ነው ማለት ነው። ይሄኛውስ 7:15 ቀደም ነበረ ኳርተር ነበር ያለው። አሁን ግን 15 ራሱን ቁጥሩ ነው የምጠራ ማለት ነው። 7:15 ካላችሁ 7 ሰዓት ከሩብ ነው እያላችሁ ነው ማለት ነው። 7:05 ካላችሁ 7 ሰዓት ከ5 ነው ማለት ነው። 7:10 ካላችሁ 7 ሰዓት ከ10 እያላችሁ ነው ማለት ነው። 7 ከ20 7:20 ካላችሁ 7 ሰዓት ከ20 ነው እያላችሁ ነው ማለት ነው። 7:25 7 ሰዓት ከ25 ነው እያላችሁ ነው ማለት ነው። 7.5 ሃፍ ቀደም ብያችኋለሁ። ሃፍ ማለት ማለት ነው ተኩል ነው ብያችኋለሁ። ስለዚህ 7.5 ካላችሁ 7 ሰዓት ተኩል ነው ማለት። ስለዚህ በሁለት መንገድ ነው። እዚህ ጋር ምን አላችሁ? ሃፍ ፓስት 7 እና 7.5። ስለዚህ ሰዓቱን ማስቀደም ደቂቃውን ማስቀደም ወይ ደግሞ ደቂቃውን ማስቀደም ሰዓቱን መጨረሻ ማድረግ በሁለት መንገድ መጠቀም ይቻላል ማለት ነው። እነኚህ በአጭሩ እንዴት ሰዓትን መናገር እንዳለብን የሚያስተምረን የዛሬ ትምህርታችን በአጭሩ ይህን ይመስላል። በሌላ ክፍለ ጊዜ እስክንገናኝ ቸር ሁኑ። መልካም ቆይታ